ሰው ያትንከኝ አይ ለቀቀኝ አንቺ ደግሞ ሰው ያትንከኝ ተረጋጋ ወይኔ ፖሊሶች መጡ ምንድነው ምን እየተካሄደ ነው በቃችሁ እዚህ ምን እየተፈጠረ ነው እነዚህ ሰዎችና የኛው ምግብ ቤታችን ውስጥ ጸብ አስጀምረው ከዛ ደንበኞቹን መበጥበጥ ጀመሩ እንደብድ ነው ያደረጋቸው ሌላ የተጎዳ ሰው አለ እነዚህ ሰዎች ሰክረው መጥቶ ቤቱን መረበሽ ጀመሩ የዚህ ምግብ ቤት ባለቤት ማለት እኔ ነኝ ምን ነው ደግሞ የምሰራበት ፍቃድ አለኝ ጌታዬ ስለዚህ አሁን አንተ ራስህን ትልቅ ችግር ውስጥ ያስገባ ይመስለኛል ለምን አለቃ ለምን ትላለህ ምግብ ቤት ውስጥ የተጎዱ ሰዎች ስላሉ እነሱን እያሰርን ስለሆነ ነው ደግሞ ይኸውልህ አንተንም መመርመር አለብህ እንዴ ቆይ እንጂ ጥቃት የሰነዘሩትን ሰዎች ብቻ መስራት አትችሉ አይ ዝም ብለን የምናልፍ ከሆነ ትልቅ መዘዝ ያመጣብናል ምግብ ቤቱን ዘግተን አገልግሎቱን ማቋረጥ አለብን ራሚሬስ ሄደ ማሸጊያውን ይዘናና ቦታውን እናሽገዋል ሆኖ በል አለቃ ተው እባካችሁ አትስሩ አለቃ ግዴታ ማሸግ ሰማኝ እንጂ ምን ነው እኔ ቫኒሳ ኖርዌጋ ነኝ በሆቴላችን ምንም አይነት መጨናነቅ እንዳይፈጠር የሁሉንም ሆቴሎች ሪፖርት እፈልጋለሁ አይ በአስቸኳይ አሁን ድልክልኝ የምፈልገው እመቤት ወንድምሽ ከቢሮዎች የተላኩትን የተወሰኑ ስልኮች እንዳስተላልፍልክ ጠይቆኛል ኧረ እባክሽ የምርሽ ነው በኋላ አድርጊ አሁን አልችልም የቀን መቁጠሪያሽን ማየት እችላለሁ ከፋይናንስ ክፍል ኃላፊዎች ከአሳ ንግድ ክፍሎችና ከኤክስፖርት ክፍል ኃላፊዎች ጋር ስብሰባዎች ስላሉሽ ቀን እናስይዝ ውይ አሌሃንድሮ በቀኝ ብዬ እጅ እንድሰጥ ነው የሚፈልገው ይቅርታ የተወሰነ ደቂቃ ስጪኝ ብቻዬን ማሰብ እፈልጋለሁ ግን ምን መሰለሽ ብቻዬን መሆን እፈልጋለሁ አልኩሽ እኮ ሮሲዮ ይቅርታ ለምን ብቻዬን ታውከኝ ጌታዬ እንደዚህ አታድርግ እባክህን ይቅርታ ይሄ የሥራ አንድ አካል ነው አሁን ቴዝ እባክናና ሐኪሞቹን ትንሽ አግዛጅ የሰከሩ ሰዎች ከእይታችሁ እንዳይወጡ ወደ ማቆያ ቤት እንዲሄዱ ነው የምፈልገው ይቅርታ አድርጉልኝ አሁን ምግብ ቤቱን ልንዘጋው አትዝጋው አቶ ፓንቾ ምን ልናደርግ ነው ቆይ አንዴ ሶፊያ ጋር ልደውል ምናልባት እሷ ልትረዳን ትችላለች እንዴት ነሽ ውዴ እኔ ነኝ አባዬ እንዴት ነህ ደህና አይደለሁም ውዴ ደህና አይደለሁም የሆኑ ሰካራሞች ቤታችንን በጠበጡት ያው ታውቅ የለ ያልሰባበሩት ነገር የለም ቆይ አንተ ግን ደህና ነህ አዎ ግን ምግብ ቤታችንን አውድመውታል አላስተረፉትም አውድመውታል ስትል ምን ማለት ነው ውዴ ወንበሮቹን እያነሱ ሲወረውሩ ዕቃዎቹን ሲሰባበሩና እርስ በርሳቸው ሲደባደቡ ነበር በጣም ያስጠላል አባዬ ይህ ሁሉ እንዴት ተፈጠረ መቼ ወደ መጥፎ ዜና ገባሁና እሱ አልበቃ ብሎ ፖሊሶች መጥተው ቦታውን እየዘጉት ነው ምን ይሄማ ሊሆን አይችልም ይሄንን በጭራሽ አላምንም እሺ ደግሞም ፖሊሶቹ ትልቅ ችግር ውስጥ ነው እያሉኝ ነው ጉዳዩ የፌደራል እንደሆነና አንዳንድ ያልገባኝም ነገሮች እየተሰማከሩ ወደዛ እየመጣው ነው እሺ እነሱን እዛ ለማቆየት ሞክር በተቻለኝ ፍጥነት ቶሎ ለመድረስ ሞክራለሁ እሺ እኔ ውድ እዚህ ጠብቅሻለሁ ግን እባክሽ ፍጠኝ አለቃ እባክህ ተባበረኝ በጣም አዝናለሁ ግን ይሄ ከኔ አቅም በላይ አስብልን እንጂ ይህ ሥራ እኮ መተዳደሪያችን እኔ ይህን ማስቆም አልችልም እንዳየነው በዚህ ግጭት ብዙ ሰዎች ጉዳት ገጥሟቸዋል ስለዚህ ተጠያቂዎቹን ሰዎች አጣርተን እስክንደርስባቸው ድረስ ምግብ ቤቱ ዝግ ነው የሚሆነው እባክህን አሌሃንድሮ እንዴት አደርክ ደህና አንተስ ደህና ነኝ አቶ ናኑ ቁጭ ብሎ እየጠበቀ ነው ያሳጥማጆቹ መሪ ነው አስቸኳይ ነገር ልናገር ይፈልጋል ደግሞ ምን ተፈጠረ አላውቅም አሳ ማጥመጃው ጋር ረብሻ ያስነሱ ይመስለኛል እንዴ ለምን አላውቅም ብቻ የሆነ ምቾት የነሳችው ነገር እንዳለ አስባለሁ ሰላም ፍቅሬ የኔ ፍቅር አሁን ወደ ላፓዝ ሊሄድ ነው ምግብ ቤቱ ችግር ተፈጥሯል ምን ተፈጠረ የተወሰኑ ሰካራሞች ተጣልተው ብዙ ችግር ሳይፈጥሩ አይቀሩም አባዬ በፍርሃት ተሞልቶ ነው የደወለልኝ በትክክል ምን እንደተፈጠረ እርግጠኛ አይደለሁም ግን በጣም ጨንቆኛል ትንሽ ጊዜ ከጠበቅሽኝ አብረን መሄድ እንችላለን ፖሊሶቹ አባቴን እያንገላቱት ስለሆነ አንተ እስክትጨርስ መጠበቅ አልችልም እሺ ሹፌሩ እንዲወስድሽ ንገሪውና እኔ ደግሞ ከ2 ሰዓት በኋላ እመጣለሁ እሺ ስለተረዳኸኝ አመሰግናለሁ እባክሽ ያለው ነገር እየደወልሽ አሳውቂኝ ቻው የተፈጠረ ነገር አለ ሄደን አቶ ናሮን እናገኘው እንሂድ ሶፊያ ወደ እናንተ እየመጣች እንደሆነ ደውላ ነግራለች እሺ አባዬ ልደውልላትና እኔ ማድረግ የምችለው ነገር ካለ ልጠይቃት እሺ ምን ተፈጥሮ ነው ምግብ ቤታችን ውስጥ ችግር ተፈጥሯል ምን ነው ሰካራሞች ብጥብጥ አስነስተው ነው እና ምግብ ቤታችን ሊዘጋ እንደሆነ አባዬ ነገረኝ እንዴት ያለ መጥፎ አጋጣሚ ነው ነገ መሄድ እንችላለን አሁን ከኔ ጋር መሄድ አትችልም አይ ውዴ አሁን መሄድ አልችልም ኤድዋርዶ በጣም ወሳኝ የሆነ ስራ እንድሰራ ልኮኛል መቼም ስራዬን ትቼ ካንቺ ጋር ብሄድ ምን ያህል እንደሚናደድ መገመት አያዳግትሽ እና ቆይ ታዲያ ምን ላድርግ እኔ አላውቅም
ሶፊያ ቀድማኝ ወደዛ እየሄደች ነውና ለዛ ደግሞ ትመሰገናለች። እሱ ነው የሚያስጨንቅሽ? ኧረ ተይ ፈታ በይ። በቃ በኋላ ቻው። እዚህ ስለመጣ አመሰግናለሁ። አሌሃንድሮ፣ ስላገኘህኝ እኔ ማመስገን ያለብኝ። ከአንተ ጋር ስለ ሥራ ማውራት ያስደስተኛል። ስላስቸገርኩ በጣም ይቅርታ፣ ግን አሳ አጥማጆቼ በጣም ስለተጨነቁ ነው የመጣሁት። ችግራችንን ብንፈታው ደስ ይለኛል። ለምንድን ነው የተጨነቁት? እንደምታውቀው ዘንድሮ ሁሉ ነገር በጣም ውድ እየሆነ ነው እና አጥማጆቹ የደሞዝ ጭማሪ ይፈልጋሉ። እሺ፣ አሁን በደንብ ገባኝ። የደሞዝ ጭማሪን ለመፍቀድ በተወዳዳሪነት መስራታችንን ለማረጋገጥ ተጨማሪ ደንበኞችን ማግኘት አለብኝ። ያለዛ ዋስትና ደሞዛቸውን ማሳደግ አልችልም፣ ምክንያቱም የገንዘብ እጥረት ሊፈጠር ይችላል። ሁላችሁንም ለመክፈል የሚያስችል በቂ ገንዘብ ላይኖረን ይችላል፣ ግን አታስብ፣ ቅድሚያ ሰጠዋለሁ። እሺ ይሁን፣ ግን ይህንን ለመጨረስ ምን ያህል ጊዜ ይፈጅብሃል? ግን ደግሞ አሁን ኩባንያውን የማስተዳድረው ከቤተሰቦቼ ጋር በጋራ ስለሆነ ለውሳኔው ሊዘገይ እንደምችል ከወዲሁ ላሳውቅ እፈልጋለሁ። እሱ ደግሞ ምን ማለት ነው? እንደ ድሮ በራሴ ብቻ መወሰን አልችልም፣ ግዴታ እነሱን ማማከር አለብኝ። እነሱም ልክ እንዳንተ ቀጥተኛ እንደሆኑ ተስፋ አደርጋለሁ። እኔ እናንተን ያግባባን ግልጽነትህ ነው እና አሁን እዚህ ከመጣሁ አይቀር አንዳንድ ተጨማሪ ጥያቄዎች አሉ። እሺ ተቀብያለሁ፣ ሁሉንም በትኩረት እመለከትልሃለሁ። እሺ አለቃ፣ እዚህ ለተፈጠረው የትኛውም ነገር እኛ ተጠያቂ ልንሆን አንችልም። ግን የዚህ ቦታ ባለቤት አንተ ነህ አይደል? አዎ፣ ግን ጥሉን ያስጀመርነው እኛ አይደለንም፣ ራሳቸው ናቸው። ሰዎችን የጎዳናቸው እኛ አይደለንም በጭራሽ። ረብሹ የተፈጠረው የእናንተ ምግብ ቤት ውስጥ በመሆኑ ነገሮችን ያወሳስባቸዋል። እሺ እንግዲህ በድጋሚ ለመክፈት ምንድን ነው ማድረግ ያለብን? ለመጀመሪያ ያህል ምግብ ቤቱ እንዲከፈት የሚያደርግ ጥያቄ ለማንሳት መክፈል ይኖርባችሁ። እሺ ታዲያ ገንዘቡ ምን ያህል ነው? ቢያንስ ያው ወደ 400,000 መክፈል ይኖርባችኋል። ምን? የተነጋገርንባቸውን ነገሮች በግሌ እንደማያቸው ቃል ገባለሁ። መልካም ውሎ። አለቃ በጣም አመሰግናለሁ። ና ነው። ሰላም። እንዴት አረፈትክ? ፈጣሪ ይመስገን። እና እንዴት ነበር? ፍላጎታቸውን ማሟላት እንደምችል እርግጠኛ ያልሆንኩባቸው ብዙ ጥያቄዎች አላቸው። እስቲ እናያቸው። ከባድ ነገር ነው። ያው መፍትሄ መምጣቱ አይቀርም፣ ግን ምን ያህል ለመጠበቅ ዝግጁ እንደሆነ አላውቅም። ይህ አጋጣሚ እኔ እንደማደርገው ነገሮችን ማድረግ እንደሚችል ለማሳየት ለኤድዋርዶ ጥሩ ዕድል ነው የሚሰጠው። አሌሃንድሮ ለዚህ ነገር አፋጣኝ መልስ እንደማይሰጥ ታውቃለህ። እንግዲህ ከኔ በተሻለ ድርጅቱን ማስተዳደር እንደሚችል አይደለም የሚያወራው። ስለዚህ ችሎታውን ያሳየን። ስማ፣ አንተ እንዳልከው የአሳ አጥማጆች ጥያቄ አንገብጋቢ ከሆነ እሱ እንዲሰራ የምትሰጥበት ጊዜ አሁን ይመስለኛል። እኔ አልስማማ። ለምን? ይሄ ነገር መፈጠሩ ጥሩ ነው። እናቴ በስሜታዊነት የወሰነችው ውሳኔ ምን ያህል ዋጋ እንደሚያስከፍላት እንድታውቅ እፈልጋለሁ። ምን አይነት ሰው እንደሆንክ ማወቅ ይገባታል። አይመስልህም? ትልቅ ስህተት እንደሰራች እንድታይ እፈልጋለሁ። አዎ፣ አሁን ሄድና ስለ ሁኔታው አስረዳዋለሁ። ከዛ ወደ ላፓዝ ሄጄ ሶፊያን አገኛታለሁ። ልትሄድ ነው? እሺ ካልክ መልካም ጉዞ። እሺ፣ አመሰግናለሁ። ፈጣሪ ሆይ ምንድን ነው የተፈጠረው? አባዬ ሶፊ፣ ምንድን ነው? ልጅ ምን ተፈጥሮ ነው? የሆኑ የሰከሩ ሰዎች ተደባድበው ነው። ፖሊሶቹ ምግብ ቤታችንን ዘግተውብናል እና ሁሉም ነገር ያልገባኝ ነገር ምግብ ቤቱን ለምን እንደዘጉት ነው። እኛም ያልገባን ነው። ፖሊሶቹን በተደጋጋሚ ጠይቀናቸዋል፣ ግን ስሚኝ፣ ምግብ ቤታችሁ ውስጥ ብጥብጡ ስለተፈጠረ እንዘጋለን አሉ። አዎ፣ መዝጋታቸው አልበቃ ብሎ ሶፊያ ቅጣቱ ወደ 400,000 እንደሚደርስ ነግረውናል። ይህን ማመን አልችልም ውዴ። ላስማማቸው ሞክሬያለሁ፣ ግን ፈቃደኛ አይደሉም። አባዬ ታዲያ ምን እናድርግ? የማስበው ብቸኛው ነገር ከግቢው ባለቤት ጋር መነጋገር ብቻ። በተቻለ ፍጥነት መፍትሄ ማግኘት አለብን። እማዬ ለዚህ ምግብ ቤት ብዙ ዋጋ ከፍላለች። ስለዚህ እጅ አንሰጥም። እንዲወስዱት አልፈቅድላቸውም። መቼም ቢሆን ቢሆን እንድናጡ አላደርግም። ይኸውልህ አባዬ፣ አሁን ቁስልህን ማጽዳት አለብን። እሺ፣ ግን አይ ፈጣሪ። ኤድዋርዶ ገብቷል? ይቅርታ አለቃ፣ ወንድምህ እዚህ የለም። መቼ ነው የሚገባው? ዛሬ እንደማይመጣ ነግሮኛል። ለምን? ወዴት ሄዶ ነው? ወደ ላፓዝ መሄድ እንዳለበት ነግሮኝ ነው የወጣው። ከማን ጋርና ስንት ሰዓት ነው ሄደው? ዛሬ በጠዋት ተነስቶ ሄደ ይመስለኛል። እንድደውልለት ትፈልጋለህ? አዎ፣ ደውይለት። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እሺ፣ አገኘሽው? አለቃ ተንቀሳቃሽ ስልኩን አጥፍቶታል። አዎ፣ አቶ ሁሬታ እባክህ ምን እንደተፈጠረ በአካል መጥቼ ላስረዳህ እችላለሁ? እባክህ። አዎ፣ በፈለክበት ቦታ ልንገናኝ እንችላለን። እና ልታገኘኝ ፈቃደኛ ነህ? ጥሩ፣ በቃ እዛ እንገናኛለን። አመሰግናለሁ።
እንሂድ። ምን አለ? ቤቱ ከሄድን ሊያገኘን ፈቃደኛ እንደሆነ ነግሮኛል። ነገር ግን ጉዳዩ በጣም ከባድ እንደሆነም ገልጾልኛል። በተለይ ደግሞ በጣም ተበሳጭቷል። አምላኬ ሆይ ተረጋጊ። አይ ሶፊያ፣ ቶሎ ደረስ ብለን እንመለሳለን። እሺ፣ ሁሉም ነገር ደህና ይሆናል። እሺ፣ እንሂድ በቃ። በላባይና እንሂድ። እሺ፣ ነገሮችን እኔ ራሴ እንዳብራራለት እድል እንድትሰጭኝ ይፈልጋል። አይ አባዬ፣ የማብራራውማ እኔ ራሴ ነኝ። አምላኬ እባክህን እርዳን። እባክህን ፈጣሪ ጥሩ ዜና አሰማን፣ ከዚህ ነገር አውጣን። ሐሳቡ ሶስታችሁ እንድትደባደቡ ነበር። አዎ አውቃለሁ። ፖሊሶቹ በዛ ፍጥነት ይደርሳሉ ብለን አላሰብንም ነበር። ለማምለጥ የቻልኩት ራሱ እድለኛ ስለሆንኩ ነው። የታሰሩትን የምናስፈታበት ገንዘብ ምን ያህል ነው? 13,000 ብቻ ነው። አሁን እንደጠራው ማግኘት ቀላል መሰለ? ለእናንተማ ምንም አይደለም። በጣም ቀላል ገንዘብ ነው። ይኸውልህ በቃ ላለቃይ ነገሩን የሚለውን እንሰማለን። ጥሩ ስራ እንደሰራንለት ንገረው። በተጨማሪም እንደዚህ አይነት ሌላ ስራዎች እንሰራለታለን። እሺ፣ ለማንኛውም ከዓይናቸው ተሰወሩ። እሺ። እንዴት እየሄደ ነው? የተወሰነ ገንዘብ አስጨምሮናል። ነገር ግን እንዳሰብነው ሄዷል። ሰዎቻችን ምግብ ቤት ውስጥ ተደባድበው ችግር ካደረሱ በኋላ ሽማግሌውም ችግር ውስጥ ገብቷል። በጣም ጥሩ፣ በጣም ጥሩ። ንገረኝ፣ ቆይ አንተ እዚህ ምን ትሰራለህ? ይኸውልህ ከአሌሃንድሮ መራቅ ስለፈለግኩ ነው የመጣሁት። እንዲያብድ እፈልጋለሁ። እንዴት? ትንሽ የጭንቅላት ጨዋታ ልጫወትበት ስለፈለግ። ከዚህ በፊት በየትኛውም ግቤ ውስጥ ጸብ ተፈጥሮ አያውቅም ነበር። አቶ ሁሬታ፣ አስቀድሜ እንዳልኩት እየተፈጠረው ሰክሮ በገቡ ሰዎች ምክንያት ነው። እንግዲያው ሰዎቹ እንዲገቡ መፍቀድ አልነበረብህ። በቃ መከላከል ትችል ነበር። ያንን ምግብ ቤት የምታስተዳድርበት ፍቃድ ያለ አንተ ስለሆንክ የቅጣት ክፍያውንም መክፈል ያለብህ አንተ ነህ እንጂ እኔ አይደለሁም። ይሄ በጭራሽ እኔ ችግር አይደለም። ጌታዬ፣ እኛ ምንም ገንዘብ እንግዲህ በጣም አዝናለሁ፣ ግን ከየትም ብለህ ገንዘቡን መክፈል አለብህ። አቶ ሁሬታ፣ እባክህ እየለመንኩ ነው። እባክህ ልትረዳ ሞክር። ይሄ እኛ ጥፋት አይደለም። እኛ እኮ ምንም አላደረግንም። እባክህ። እኔ ምንም ልረዳችሁ የምችለው ነገር የለም። ቅጣቱን እናንተ የማትከፍሉ ከሆነ እኔ መክፈል አለብኝ። እንደምታውቁት ቅጣቱ ብዙ ገንዘብ ነው። ስለዚህ ቅጣቱን የማትከፍሉ ከሆነ የንግድ ፈቃዳችሁን ታጣላችሁ። ታዲያ እኔ የማደርገው ቤቴን ለሌላ ሰው ማከራየት ነው። ይቅርታ፣ ስራ ነው። ሰላም ኢዛቤላ። ሰላም ኤድዋርዶ፣ የምትነግረኝ ጥሩ ዜና አለ? አዎ አለኝ። አሁን የሶፊያ ምግብ ቤት ተዘግቷል። በመዘጋቱ በጣም ደስ ብሎኛል ኤድዋርዶ። የጥሩ ስሜት እንዲሰማሽ እንደሚያደርግ ተስፋ አድርጋለሁ። ስለረዳኸኝ በጣም አመሰግናለሁ ኤድዋርዶ። አይ ምንም አይደለም። ሶፊያ እኛ ላደረገችው ነገር ዋጋ መክፈል አለባት እና ደግሞ አሁን ስለሷ ምንም ደንታ እንደማይሰጥ እርግጠኛ ሆኛለሁ። ትክክል ብለሻል። ከእህትሽ ጋር ብቻ ደስተኛ መሆን እንደምፈልግ ነግሬሻለሁ። ግን አንድ ነገር ልጠይቅ፣ እንዴት እንደዚህ በፍጥነት ልትረሳ ቻልክ? እንገናኝና ሁሉንም ነገር አብራርቼ ነግሬሻለሁ። ምን ታስቢያለሽ? በጣም አሪፍ ኤድዋርዶ፣ በጣም አመሰግናለሁ። አረ ምንም ችግር የለውም። በእኔ መተማመን ትችላለሽ። አይ ካርመን፣ አይ አቶ አሊያንድሮ እንዴት ነህ? ሶፊያ እዚህ እንደምትመጣ ነግራኝ ነበር። አዎ እዚህ ነበረች፣ ግን አሁን ነው የወጣችው። እና እንደምትሄድ ለምን አልነገረችኝ? ደግሞ ስልክ ማታነሳው ለምንድን ነው? ሶፊያ የት ነው ያለችው? ከኤድዋርዶ ጋር ናት? አሁኑኑ መልሽልኝ። ብላንኪታ፣ የሚያስፈልገን ነገር በሙሉ አግኝተናል? አዎ፣ ሼፉ እንደተሟላለት ነግሮኛል። በጣም ጥሩ። ዛሬ ከሰዓት በኋላ ላለን ዝግጅት የሚሆን መጠጦች ካሉ ለማየት እሞክራለሁ። የመጨረሻ ዝግጅታችን እንደመሆኑ ልዩ መሆን አለበት። አዎ፣ መቤት ምርጥ እንደሚሆን እርግጠኛ ነኝ። ስራችን ተሳክቶልናል። ሁሉም ነገር በጣም ጥሩ ይመስላል። ሆቴሉም ደግሞ በሰዎች ተሞልቷል እና ሰዎች በትጋት እየሰሩ ነው። በጣም ጥሩ ስራ ነው የሰራችሁት። በለው እህቴ፣ በመጨረሻም ወደ ጥሩ ስሜትሽ መመለስ ችለሻል። በጣም ደስ ይላል። አዎ፣ በጣም ጥሩ ቀን ያሳለፍኩት። አረ በዛ ላይ እኔ ላይ ለደረሱብኝ በደሎች ሰዎች ዋጋ እየከፈሉ ነው። ህይወት ራሷ ለክፋታቸው እጃቸውን እየሰጠቻቸው ነው። ምንም አልገባኝ። ብዙ ምነግርሽ ነገር የለኝም፣ ግን ያቺ የማትረባ ሶፊያ ልክ እንደተሰቃየሁት እሷም ፍዳዋን ልትበላ ነው። የሚገባትን ነገር እያገኘች ነው። እኔ ምንም አላደረኳትም። ኢዛቤላ፣ ምን አድርገሽ ነው? ምንም አልኩሽ እኮ። ታዲያ ምንድን ነው? ምንም ነገር አላደረኳትም። ነገር ግን ያ የማይረባ አባቷ ራሱን ትልቅ ችግር ውስጥ ከጥቷል እና እንዲሁ በቀላሉ ሊወጣው የማይችለው ነገር ነው።
የጠየቅሽ እኮ ቀላል ጥያቄ ነው። ሶፊያ ከኤድዋርዶ ጋር ናት ወይ? ኧረ አይደለችም። ይቅርታ አድርግልኝ አሊያንድሮ፣ እባክህ ተረዳኝ። ታዲያ የት ነው ያለችው? የምግብ ቤቱን አከራይ ለማግኘት ነው ሄደችው። አሁን እዛ ነው ያለችው። እርግጠኛ ነሽ? አዎ። ሶፊያ ከኤድዋርዶ ጋር ምንም ግንኙነት የላትም። በእውነት አግኝተው አታውቅም። በጣም ይቅርታ፣ ያልሽው ነገር ትክክል ነው። ለእሷ ስለተጨነቅኩ ነው። እንደዚህ ማለት አልነበረብኝም። የት እንዳለች ታውቂያለሽ? አይ ግን ወደዚህ ያመጣት ሹፌር ነው አሁን ወዳለችበት የወሰዳት። ገባኝ። አመሰግናለሁ። እሺ። አሁን ከባለቤቴ ጋር ነህ? እሺ፣ እንድጠብቀኝ ንገራት። እየመጣሁ ነው። ምንም አትጨነቂ። የሆነ መላ እንፈልግለታለን። እሺ። እና ቅድም ላሳየሁት ባህሪ በጣም እሺ። አቶ አሌንድሮ ምንም አታስብ። ለምታደርግልን እናመሰግናለን። እናመሰግናለን። ወይ አምላኬ! እንዴት ያለ ጉድ ነው! አባዬ የተመታህበት ቦታ ያማል? አሁን ቀንሷል። አሁን ደህና ስለሆንክ ደስ ብሎኛል። አዎ አመሰግናለሁ። ወይ አባዬ፣ እየለፋንበትን ምግብ ቤታችንን ልናጣ መሆኑን ማመን አልቻልኩም። እንዴት እንደዚህ አይነት ነገር ሊፈጠርብን ይችላል? በጣም አዝኛለሁ። የሚገርምሽ የእናንተና የእናታችሁ ድካም ነው በከንቱ የቀረው። አሁን ሁሉንም ነገር ነው እያጣን ያለነው። ስሚኝ የኔ ልጅ፣ ለምን ለአሌሃንድሮ አትነግሪውም? አይ አባዬ፣ ለምን ብዬ ነግረዋለሁ? ለቅጣቱ የምንከፍለውን ገንዘብ ሊያበድረን ይችላል፣ ወይ ባለቤቱን ሊያናግርልን ይችላል። መደራደር ላይ በጣም ጎበዝ ነው፣ ሊያሳምንልን ይችላል። ውይ በጭራሽ አይሆንም። አሁን ላይ ስለምንም ነገር ልጠይቀው አልፈልግም። አይ አይሆንም። ለምን? ባለቤትሽ እኮ ነው። እኛም መርዳት የሚፈልግ አይመስልሽም? እሱማ ይፈልጋል። ነገር ግን አሌሃንድሮ አሁን ላይ በእኔ ምክንያት ከቤተሰቡ ጋር በጣም ትልቅ ችግር ውስጥ ነው ያለው። ያደረጉሽ ነገር አለ እንዴ? አይ የለም። እና ምንድን ነው? ግን እኔ መመለሴን አልወደዱትም እና በዛ ምክንያት ወይዘሮ ሉሲያ ቤቱን ጥላ ሄዳለች። ከእኛ ጋር አንድ ላይ መኖር አልፈለገችም። የምርሽን ነው? አዎ። ቆይ ለምንድን ነው እንደዚህ የተናደዱት? አልገባኝም። ከአሌሃንድሮ ጋር የሆንኩት ለገንዘብ ብዬ እንደሆነ ነው የሚያስቡት። ለዛም ነው እሱ ምንም ነገር መጠየቅ አልፈልግም ያልኩ። ስለ እኔ መጥፎ ነገር እንዲያስቡ ምንም አይነት ምክንያት ልሰጣችሁ አልፈልግም። ሰላም ነው የምፈልገው። ውዴ፣ እንደዛ የሚሆኑት አንቺን በደንብ ስላላወቁሽ ነው። እሱን አውቃለሁ። ነገር ግን አሌሃንድሮ እንደ ኢዛቤላ ትልቅ ቦታ ላይ ያለች ሀብታም ሴት እንዲያገባ ነው የሚፈልጉት። እንደኔ አይነት ተራ ሴት አይፈልጉም። ከእሱ ጋር መሆኑ ያናድዳቸዋል። አሁን ምን ማድረግ እንዳለብኝ አላውቅም። አንቺ ከእሷ በትበልጭ እንጂ ከእሷ አታንሽም። እንደዚህ እንድታስብ አልፈልግም። ውይ እነሱም እንዳንተ ቢያስቡኝ ምን ያህል ደስ ባለኝ ነበር። ለዚህም ነው ለአሌሃንድሮና ለቤተሰቡ ጠንካራ ራሴን የቻልኩ ሴት እንደሆንኩና የራሴን ስራ መስራት እንደምችል ማሳየት የምፈልገው። እሱ እስከዛሬ የሚያውቃቸው ሴቶች እንደዚህ አይነት ሴቶች ናቸው። ቤተሰቦቹ እኔን ለመልመድና ለማመን ያስቸገራቸው በዚህ ምክንያት ይመስለኛል። አሃ ገባኝ፣ ገብቶኛል። እና ደግሞ መቼም ቢሆን ተስፋ አልቆርጥም። እሺ አባዬ፣ ያለ እርዳታ ይህንን እናልፈዋለን። የሆነ መፍትሄ እንደማናጣ እርግጠኛ ነኝ። እሺ ሰማኸኝ? እሺ የኔ ውድና ልዩ ልጅ፣ እንደፈለግሽ። አንቺ በእኔ ትተማመኛለሽ ሁሌም። ናልኝ ሙሉ ብርጭቆቹን ሰብስቡና አነስ ያለውን ወደ እኔ ይዛችሁልኝ ነው። እሺ ሁሉም ነገር ትክክለኛና አዲስ መሆን አለበት። ምንም አይነት ስህተት አልፈልግም። ብላንካ፣ እዚህ ምን እያደረግሽ ነው? ያንን ስልክ አስቀምጪው። እመቤት፣ በድጋሚ ሆቴል ውስጥ ስልክሽን ስትጠቀሚ እንዳላይሽ። እሺ ስራ ላይ ነሽ እኮ፣ ስነ ስርዓት ይኖርሽ። ድጋሚ እንደዚህ አላደርግም። ይቅርታ። አዎ እንዳታደርጊው፣ ምክንያቱም ከዚህ በኋላ በድጋሚ ስትጠቀሚ ካየሁሽ አባረርሻለሁ። ተግባባን? አሁን ቶሎ ብለሽ እንግዶቹ ጋር ደውይና ነገ ዝግጅቱ ላይ እንደሚመጡና እንደማይመጡ አረጋግጪ። እሺ እመቤት። እንግዲህ አሁኑን ጀምሪ። ሙሉ ቀን አይደለም ያለኝ። የኔ ልጅ እባክሽ በቃ አትዘኚ። ሁሌም እንደምትይው ይህን ቀን እናልፈዋለን። አውቃለሁ፣ ልክ ነህ። ግን ቢሆንም በጣም ጎድቶኛል። አዎ ውዴ፣ ይገባኛል። በእኔ ምክንያት የእናትሽን ህልም አጥቻለሁ። የልፋቷ ውጤት ነበር። የተፈጠረው ነገር በጣም ያናዳል እና ያንቺንም እንደዛው ያናዳል። አይ አባዬ፣ እንደሱ አትበል። ያንተ ጥፋት አይደለም። ነገሮች እንደዚህ እንዴት ሊበላሹ እንደቻሉ ምንም ሊገባኝ አልቻለም። ምግብ ቤታችን ሁሌም የቤተሰብ መዝናኛና ሰላማዊ የሆነ ቦታ ነበር። በጣም ይገርማል። ይኸው ለአንዳንድ ያጋጥማል እኮ። እድለቢስነት ሲመጣ አስጠንቅቆ አይደለም የሚመጣው። እኔ እንጃ ልጄ፣ እኔ እንጃ፣ አላውቅም። ይህን ለማሰብ በሞክር ሊገባኝ አልቻለም። ግን አንቺ እንዳልሽው ወደፊት መጓዛችንን መቀጠል አለብን። እንደዛ ብናደርግ ነው የሚሻለው። ምናልባት በዚህ አጋጣሚ ላፓስን ትተን ወደ ሎስ ካቦ ብንሄድ ጥሩ ነው። በዛውም የኔ ልጅ እኔ ወደ አንቺና ወደ እህትሽ እቀርባለሁ። እሱማ በጣም ደስ ይለኛል። በቃ እንደዚህ ብናደርግ በጣም ጥሩ ይሆንልናል። ግን ያው መጀመሪያ በደንብ እናስብበት። እሺ
አሁን ስለዚህ መጥፎ አጋጣሚ ረስተን በንጹህ አእምሮ ስለ ወደፊታችን ማሰብ ይኖርብናል። ወደፊት የተሻለ ነገር እናደርግ ይሆናል። አዎ አባዬ ልክ ነህ። ሶፊያ፣ የኔ ፍቅር ምንድነው የተፈጠረው? እዚህ ምን ትሰሪያለሽ? ምግብ ቤታችንን አጥተነዋል። እንዴት እንደዛ ሊሆን ቻለ? የሆነ ጸብ ተፈጠረና የተወሰኑ ሰዎች ተጎዱ። ከዛ ፖሊሶቹ መጥተው ቤቱን ወዲያው ዘጉት እና እኛም ባለቤቱን ለማናገር መጣን። አይ ሰውየውን አያስፈልግም። አይ ሁሉንም ነገር ሞክረናል እና ምናልባት ለበጎ ይሆናል የተፈጠረው። አይ እኔ ላሳምነው እችላለሁ። እኔ አመሰግናለሁ አሌሃንድሮ። ይሄ ችግር የለውም። ይሄ ቤተሰብ ጉዳይ ነው እና እኔና አባቴ አምነን ይሄ ለበጎ ነው ብለን አልፈነዋል። እባክህ ሶፊያ እንድረዳችሁ ፍቀጅልኝ እንጂ። አይ አሌሃንድሮ፣ ይሄ በራሳችን ልንፈታው የሚገባ ነገር ነው አይደል እንዴ? ስማኝ፣ ሁሌም ከጎኔ እንደሆን ካውቃለሁ። እሺ፣ ያ ደግሞ ለእኔ ከበቂም በላይ ነው። ተው እንጂ አቶ አልፎንሶ፣ ይሄ ልክ አይደለም። አይ እንዲያውም አንድ የችግር ውስጥ ቀጠናል። ከዚህ በላይ አንተ ማስቸገር አንፈልግም። አይሆንም፣ እኛው ብንፈታው ይሻላል። አይ እኔ ልረዳችሁ ፈልጋለሁ። አባቴ ወደ ሎስ ካቦ ለመሄድ እያሰበ ነው። አዎ ወደ ልጆቼ እንድቀርብ ያደርገኛል። እዚህ ብቻዬን ሆኜ በጣም እየደበረኝ ነው። አይኔ ፊት እዚሁ ቦታ ሲያድጉ አይቻለሁ። ይሄ ደግሞ እንደ ሁለተኛ እድል ማለት ነው። እኛም ቅርባችን ብትሆን ደስ ይለናል። ችግር የለውም። እሺ አታስብ። ያው ሁሉንም ነገር ለማዘጋጀት እሞክራለሁ። እዛ መጥቻ አዲስ ሥራ ጀምራለሁ። አንቺንም ቢሆን ቶሎ ቶሎ አይሻለሁ። በሱ በኩል ነው የምረዳው። አይ አሌሃንድሮ፣ አያስፈልግም፣ ግን አመሰግናለሁ። ከጓደኛዬ ፋውስቶ ጋር ነው የምሰራው። ምንም ችግር የለውም። የሚያስፈልግ ማንኛውም ነገር ካለ ንገረኝ፣ እኔ እረዳሃለሁ። እሺ አመሰግናለሁ። ስለመጣ አመሰግናለሁ። ነገሮችን የምትፈጭበት መንገድ ጥሩ ነው። የኔ ልጅ ጠንካራ፣ ቆራጥና ብልህ ሴት ነሽ። እሺ በጣም ነው የምወድሽ። እወድሃለሁ አባዬ። በቃ እንግዲህ አትሰማኝም እንዴ? ቻው። እኛ እንሂድ። እማዬ፣ የኔ ውድ እዚህ ምን ታደርጊያለሽ? ልሄድ እንደሆነ ልነግርሽ እየጠበቅኩሽ ነበር። አሁኑኑ ሶፊያን ማናገር አለብኝ። የተፈጠረ ነገር አለ እንዴ? አላውቅም፣ ግን የሆነ ነገር እንዳደርጓት ብዬ ፈርቻለሁ። ምንድን ነው የምታወሪው? ምን መሰለሽ እማዬ፣ ብዙም የማውቀው ነገር የለም፣ ግን እመቤት ኢዛቤላ ላደረገችው ነገር ሶፊያን ልክ እንደምታስገባ ስትናገር ነበር። ወይቴ እንደዛ አትበይ የኔ ልጅ። የሆነ ነገር አድርጋለች። እስካሁን ምንም ካላረገች ደግሞ ማስጠንቀቅ አለብን። አዎ የኔ ፍቅር፣ እመቤት ኢዛቤላ ያለችውን ነገር ሳታደርግ አትመለስም፣ እርግጠኛ ነኝ። ሂጂና ሶፊን በደንብ አስጠንቅቂያት ውዴ። ራሷን ትጠብቅ። በቃ ማታ ላይ ቤት አገኝሻለሁ። እሺ እሺ ውዴ፣ ራስሽን ጠብቂ። እሺ እወድሻለሁ። እኔም እወድሻለሁ። አዎ ስብሰባ አለኝ። እኛ ጋር ያለውን ስለ ማሻሻያና ስለ መመሪያዎቹ የሚገልጽ ሰነድ ለደህንነት ሰራተኞቹ ልክላቸዋለሁ። ምንም ችግር አይፈጠርም። አዎ ከፈለጋችሁ ማረጋገጥ ትችላላችሁ። አመሰግናለሁ። አሁን ለአሌሃንድሮ ተጨማሪ ኃላፊነት እየሰጠኝ ነው። ምን እንደማደርግ ራሱ አላውቅም። ውዴ፣ ማስተዳደር ማለት እንደዚህ ነው እንዴ? አዎ፣ ግን እማዬ በዚህ መንገድ አይደለም። ይህን እያደረገ ያለው እኔ እንደሰላችነት ተስፋ እንድቆርጥ ለማድረግ ነው። አይ እንደሱ አትበይ። ወንድምሽ ችሎታ እንዳለሽ በደንብ ያውቃል። እኔ ግን የምችለው ነገር አደርጋለሁ። ማድረግ እንደምችል አውቃለሁ። ነገር ግን ሳይነግረኝ ነው ሰዎቹን ወደ እኔ ላከው። ውዴ፣ አንድ ነገር ማውራት አለብን። ሁሉም ነገር ሰላም ነው? አዎ፣ ይሄ ከድርጅቱ ጋር የሚያገናኘው ነገር የለም። ከመምጣቴ በፊት ኤርኔስቶን አናግሬው ነበር እና ፍቺ እንደጠየቅሽው ነገረኝ። እማዬ ልነግርሽ ነበር፣ ግን በመሃል ብዙ ነገሮች ተፈጠሩ። የምሬ ነው። ለማስተካከል በጣም ጥሪ ነበር፣ ነገር ግን ለኤርኔስቶ ያለኝ ስሜት ጠፍቷል። ከእርሱ ጋር ከመሆን ይልቅ ከእሱ ጋር መለያየቱን መርጣለሁ። ብቻዬን መሆን ይሻለኛል። ልጄ፣ ትዳር ቀላል ነገር አይደለም። በተለይ ደግሞ አንቺ ገና በመጀመሪያው ዙር ተስፋ ትቆርጫለሽ ብዬ አልጠበቅኩም ነበር። ውይ እማዬ ተይ እንጂ፣ ሁሉም ነገር እኮ ተለውጧል። ለእሱ የነበረኝ የፍቅር ስሜት ሙሉ በሙሉ ጠፍቷል እኮ። የእኔ ልጅ ሕይወት ተለዋዋጭ ናት፣ ግን ትዳር ደግሞ ከእነዚህ ለውጦች ጋር አብሮ ተዋዶና ተደጋግፎ መኖር ነው። ተስፋ መቁረጥ በጭራሽ ጥሩ አይደለም የኔ ልጅ። ነይ ውዴ፣ እሱን ያገባሽው በምክንያት ነው። ያን ምክንያት ደግሞ ማስታወስ ይኖርብሻል። በድጋሚ ልታስቢበት ይገባል። ምናልባት ፍቅርሽ
አሁንም በውስጥሽ ይኖር ይሆናል። ሁሉም ነገር ባንዴ ሊቀየር ይችላል የኔ ውድ ልጅ። አይ እማዬ። ቫኔሳ ወይስ ማክስን ወደሽዋል እንዴ? እንደዚህ ሆነች ላይሽ አልፈልግም። ከዛ ሰውዬ ጋር ምን እንደተፈጠረ ነገር አይ ምንም ፋይዳ የለውም። አሁን ማድረግ የምችለው ምንም ነገር የለም። እናቴ ስለለፋችበት ያንን ቦታ ጥለን በመሄዳችን በጣም አዝኛለሁ። ነገር ግን ምን መሰለህ እናቴ ሁሌ መጣፍንታ መፍራት እንደሌለብኝ አጥብቃ ትነግረኝ ነበር። እርግጠኛ ነኝ ጥሩ ነገሮች ወደ እናንተ እየመጡ ነው። ያንን ቅጣት እኔ መክፈል እችላለሁ እና ጠበቃ መቅጠርም ይሁን አስፈላጊውን ነገር እናደርጋለን። ውዴ የፈለግሽውን ጠይቂ። በእኔ መተማመን ትችያለሽ። በጣም አመሰግናለሁ። ግን ሌላ ምንም ማድረግ የሚያስፈልግህ ነገር የለም። አሁን እንዲሁ የሐዘን ስሜት ብቻ ነው የሚሰማኝ። በቃ እርግጠኛ ነሽ? አዎ እማዬ፣ ይሄ ከማክስ ጋር ምንም አያገናኘውም። ቫኔሳ እመኝኝ፣ ጊዜያዊ ስሜት እንዴት እንደሚፈትን በደንብ አውቃለሁ፣ በደንብ አድርጌ። ስሚኝ እማዬ፣ ምናልባት ማክስ ባለኝ ህይወት ውስጥ መምጣቱ ለእኔ የተለየ ነገር እንደምፈልግ እንድገነዘብ እንዳደረገኝ አልክድም። ግን እኔ ማለት የምችለው ብቸኛ ነገር ያ ሰው በተናገረው ነገር ብቻ ራስሽን ማጣት የለብሽም ነው። ትዳር በፍላጎት ብቻ የሚመራ አይደለም። እንደ እውነቱ ከሆነ የትዳር ህይወት የሚገነባው ከጊዜያት በኋላ ነው። ልጄ እስቲ በደንብ አስቢበት። ምናልባት ይሄ አዲስ ጠንካራ የሆነ ትስስር በመካከላችሁ ለመፍጠር የሚያስችላችሁ እድል ይሆናል። እኔ እንጃ እማዬ፣ አሁን ምንም ነገር የማስተካከል ስሜት ውስጥ አይደለሁም። ብተው ይሻለኛል። አሊያንድሮ ምን እየሆነ እንዳለ ለመረዳት ለእኔ በጣም ከብዶኛል። አሁን ደግሞ አንቺ፣ እኔ እኮ በጣም ግራ ገባኝ። እማዬ፣ የሁለታችን ጉዳይ ይለያያል። የግል ህይወትሽ እንደዚህ መበላሸቱን ማመን አልችልም። ምን ሆነሽ ነው? ውይ እማዬ፣ ወንድሞችሽ አሊያንድሮና ኤድዋርዶ በሶፊያ ምክንያት ተጣሉ። ኤርኔስቶ ለአንቺ እንደሚሞት ግልጽ ነው። ግን አንቺ ትዳርሽን ማፍረስ ትፈልጊያለሽ። እባክሽ አስቢበት ቫኔሳ። አንቺና ኤርኔስቶ እኮ ምርጥ ጥንዶች ናችሁ። የምታደርጊው ነገር በጭራሽ ትክክል አይደለም። ታውቂያለሽ፣ እኔና አባትሽ እንዋደር ነበር። ቢሆንም ግን በመካከላችን ብዙ ችግሮች ነበሩ። ሆኖም ግን ችግሮችን አልፈን እናንተን አብቅተናል። እስቲ ልብሽን በደንብ አዳምጪ። በዚህ ሰዓት በፍቺ ሂደት ውስጥ ማለፍ ትፈልጊያለሽ? ካርመን አታልቅሽ እንጂ። አቶ ባንቾ ማልቀስም አለብኝ። ምንሰራበትን ምግብ ቤታችንን እኮ ነው ያጣነው። ግን የሆነ መፍትሄ መምጣቱ አይቀርም አይመስለኝም። ለአንተ ግን አዎ፣ ወይ ለእኔ ግን አይኖርም። ታውቂያለሽ፣ ይሄ ለእኔም በጣም ከባድ ነው። ነገር ግን ይህን የምናልፍበት መንገድ እንፈልጋለን። እንደዚህ መጨነቅ የለብሽም። እና አሁን ምን ልናደርግ ነው አቶ ፓንቾ? ማንም እኮ የለኝም። ይሄ ምግብ ቤት ለእኔ ሁሉም ነገር ነበር። ካርመን፣ ሁሉም ነገር አልተበላሽም። ስሚኝ፣ ወደ ሎስ ካቦ ሄጄ ልክ እንደዚህ አይነት ወይም አነስ ያለ ምግብ ቤት ልከፍት አስቤያለሁ። ስለዚህ እንደ አዲስ እንጀምራለን ማለት ነው። አትጨነቂ። ታዲያ ከኔ ጋር ምን ያገናኘዋል? ካርመን፣ ምንድን ነው የምታወራው? እዛም ቢሆን ስራሽ እንዳለ ነው። እዚህ እንሰራ እንደነበረው እዛም እንሰራለን ማለት ነው። እንዲህ አቶ ፓንቾ የምርህን ነው? አዎ፣ በሚገባ። ካርመን፣ ከኔ ጋር ወደ ሎስ ካቦ መምጣት ትፈልጊያለሽ? እዛ እንደገና እንጀምር። ወይ አቶ ፓንቾ፣ በሚገባ። አዎ፣ በጣም ደስ ብሎኛል። እሄዳለሁ፣ የትም ይሁን እሄዳለሁ። አመሰግናለሁ። ደስ ይላል። ስሚኝ፣ ጨረሽ ወይስ እንዴት ነሽ? ገና ነሽ? ሽታው ደስ ይላል። ምንድን ነው የሰራኸው? የተወሰነ ስጋ ስለነበር ጠብሼው ነው። ቆይ በጣም ይጣፍጣል። እውነት? ልክ እንደ በፊቱ ምግብ ማብሰል እፈልጋለሁ። ብላንኪታን እራት ልጋብዛት አስቤያለሁ። በጣም ጎበዝ ምግብ አብሳይ ነህ። ምንም ብትሰራ ትወደዋለች። ወይኔ ሲያበሳጭ። ስማኝ፣ ምንም ችግር የለውም፣ አታስብ። እንዴት አላስብም? ቆንጆ ምግብ መስራት ጀምሬያለሁ፣ ግን ማቅረብ አልችልም። ምግቡን አንተ ሰራ። ያው በቃ እሷ ደግሞ ማቀራረብ ትችላለች። ችግር የለውም። ከዛ ምግቡን ታጣጥማላችሁ። አይ እንደውም አይሆንም። አንቺ ልክ ስትሄጂ መለማመዴን እቀጥላለሁ። እንደሚገባ እንከባከባታለሁ። እንደውም የሆነ ነገር ታሳይኛለሽ። ውዴ፣ እኔን ለመውሰድ ስለመጣህ አመሰግናለሁ። ቀደም ብዬ በመጣ ደስ ይለኝ ነበር። የሆነ ነገር ታውቃለህ፣ በጣም ነው የምወድሽ። እመቤት፣ አቤት። ሰው እየፈለገች ነው። የኔ ቆንጆ ብላንኪታ። አለን ስላንቺ እየጠየቀኝ ነበር።
ስልክሽን እየጠበቀ እንደሆነ ነግሮኛል። ወይ መደወል ነበረብኝ እንዴ? የጽሑፍ መልእክት እንዲልክልሽ ነግሯለሁ። እሺ በቃ ሁለታችሁ። እሺ የኔ ፍቅር ነይ ቁጭ በይ ቁጭ በይ። ስለመጣሽ አመሰግናለሁ። ወይ ምን አይነት መጥፎ ቀን እንዳሳለፍኩ አልገባሽ። ምግብ ቤት ውስጥ ጸብ ተፈጥሮ ነበር እና ፖሊሶች መጥተው ቤቱን ዘጉት እና እኔና አባዬ ደግሞ በቃ የተጣለብንን ቅጣት መክፈል አልቻልንም። ስለዚህ በቃ ምግብ ቤቱ ዝግ ሆኖ ሊቀር ነው። እሱ ነው ለካ። እኔም ላናግርሽ የፈለግኩት እሱ ማለት እርግጠኛ ነኝ ይሄ የሆነው በኢዛቤላ ምክንያት። ለምንድን ነው እንደዚህ የምትይው? ዛሬ ወደ ሆቴሉ ስትመጣ እሷን የጎዷት ሰዎች ልካቸውን እንዳገኙ እየተናገረች ነበር። ለእህቷ አባትሽ መቼም ሊቀርፍ የማይችለው ችግር ውስጥ እንደምትከተው ስትነግራት ነበር። እንደምን አመሸሽ። እንደምን አመሽ አለቃ። ትንሽ ጠብቀኝ፣ ለመቤት ኬረን መምጣትን ላሳውቃት። አመሰግናለሁ ሜሪ። እንኳን ደህና መጣ ኤድዋርዶ። ኢዛቤላ እስክትመጣ እየጠበቅኩ ነበር። በል ምግብ ቤት ውስጥ የተፈጠረውን ንገረኝ። ከፍተኛ ቅጣት ካልከፈሉ በስተቀር ቦታው ዝግ ሆኖ ይቆያል። ከዚህ በኋላ ምግብ ቤት አይኖራቸውም። በጣም አሪፍ። እንደገና መክፈት የሚችሉ አይመስለኝም። አሁን አባትና እህቷ ወደ አሌሃንድሮ ቤት ጥገኝነት ይገባሉ። ያ ደግሞ እሱን ሊያሳብደው ይደርሳል። ስለዚህ ቶሎ ብሎ ከቤቱ ያስወጣቸዋል። እኔ የምፈልገው ያንን ነው። ያቺ ሴት ችግር ስታመጣበት ማየት ብቻ ነው የምፈልገው። ስህተት እንደሰራ ይገባዋል። የኔ ፍቅር እንደዛ ነው የሚሆነው። ፍቅር ኬረን ሊያይሽ የጓጓ ሰው እየጠበቀሽ ነው። እያጫወትሽ ስለጠበቅሽ በጣም አመሰግናለሁ። በጣም አምሮብሻል። ሰላም የኔ ፍቅር። በቃ አሁን እኔ ልሂድ። ሰማኝ፣ ስደውልልህ ነበር፣ ነገር ግን ስልክ አይሰራም። የት ነበርክ? ወደ ላፓስ በመሄድ ላይ ነበርኩኝ። ምናልባት ስልክ ያልሰራልሽ መንገድ ላይ ስለነበርኩ ይሆናል። ለምን ወደ ላፓስ መሄድ አስፈለገ? አንድ ችግር ገጥሞኝ ነበር። አሁን ግን ተስተካክሏል። ችግር የለውም። እሺ ጥሩ። በጣም ከባድ ቀን ነበር ያሳለፍኩት፣ ግን የነገውን ዝግጅት ማዘጋጀት ችያለሁ። ደግሞ ስኬታማ እንደሚሆን እርግጠኛ ነኝ። እሱን አልጠራጠርም። ምንም ስትሰሪ በጥራት ነው የምትሰሪው። ከአንቺ ጋር መሄድ በመቻሌ ደስተኛ ነኝ። ያው ከፈለግሽ ማለት ነው። አዎ በሚገባ ፈልጋለሁ። ሁሌም ቢሆን የምፈልገው ነው። አይ 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 ውዴ፣ ይህንን ማመን አልችልም። የኢዛቤላ ነገር በጣም ስልችት ብሎኛል። እሷን ሴት በጣም ብትጠነቀቂያት ጥሩ። ምን? አይ እሱ አያስፈልግም። እኔ እሷን አልፈራትም። ምን ልታድርግ እንደምትችል ነው። እባክሽ ተረጋጊ። እንደዚህ አይነት ችግር አጋጥሞን አያውቅም። ይሄ ታቅዶበት የተደረገ ነገር እንደሆነ ገብቶኛል። እርግጠኛ ነኝ። አውቃለሁ። ምግብ ቤታችሁ በጣም ታዋቂ ነው። ሰዎች በጣም ያውቁታል። ይኸውልሽ ምግብ ቤቱ የቤተሰብ ቦታ ነው። አባዬ እንዳለው ከሆነ እነዛ ሰዎች ገና ሲደርሱ ሰክረው ነበር እና ወዲያው ነው ጸብ የጀመሩት። የሚገርም አጋጣሚ ነው አይደለ? አይመስልሽም? ወዲያው እንደገቡ ነው መጣላት የጀመሩት። እቺ የማትረባ ኢዛቤላ። ስሚኝ፣ ምን እንደሆነ ታውቂያለሽ? ብላንኪታ እስካሁን ድረስ አሊያንድሮን ማግባቴ ሊዋጥላት አልቻለም። እሷ ብቻ ሳትሆን ሁሉም እኛ ደስተኛ መሆናችን ሰላም ነስቷቸዋል። ነገር ግን ምንም ነገር እንደማይለያየን ቃል ተግባብተናል። እሱ ጥሩ ነው። አብራችሁ ሆናችሁ ማየት የማይፈልጉትን ሰዎች እንዳታስደስቷል። ያ ማለት ግን ይሄን አድርጋ ዝም እላታለሁ ማለት አይደለም። ሄጄ ኢዛቤላ ልክ ልኳን ነው መነግራት። ታያለሽ። እንዴት ነሽ? አሁን በደንብ ተረጋጋሽ? የኔ ፍቅር፣ እውነት ለመናገር አሁንም ትንሽ እንዳዘንኩ ነው። ይህንን ጊዜ ማለፍ እንደምንችል አውቃለሁ። ነገር ግን ዛሬ ቢሮ ውስጥ ብዙ ስራ አለብኝ። አውቃለሁ። ግን ሹፌሩ ወደ ፈለግሽበት ቦታ ይወስድሻል። ወጣ ብለሽ ዘና በይ። እሺ የኔ ፍቅር፣ እሺ። በጣም አመሰግናለሁ። የምሬ ነው። ወጣ ብለሽ የፈለግሽውን ነገር አርጊ። የምትፈልጊው ነገር ሁሉ አለልሽ። አፈቅርሻለሁ። እኔም አፈቅርሃለሁ። በጣም ጥሩ ስለሆንክልኝ አመሰግናለሁ። መልካም ቀን። አንቺም እንደዛው። በቃ ምንም አታስብ አባዬ። እርግጠኛ ነኝ ሁሉም ነገር ይስተካከላል። በኋላ ላይ ለእህቴ እደውልላታለሁ። እሺ አታስብ፣ ተረጋጋ። የሆነ መፍትሄ እንፈልግለታለን። እሺ አባዬ፣ ቻው። ደግሞ ምን ተፈጠረ? አባቴ ቅጣቱን መክፈል አይችልም። ስለዚህ በእርግጠኝነት ምግብ ቤቱን ያጣል። የኔ ቆንጆ፣ በጣም ያሳዝናል። ወይ ይሄ ትንሽ ግራ የሚያጋባ ነገር ነው አልቫሮ። ያ ምግብ ቤት እኮ ያለምንም ችግር ለብዙ ዓመታት የቆየ ምግብ ቤት ነበር። ያው አንዳንድ ጊዜ እኮ ስራ ላይ ይሄ መከሰቱ የማይቀር ነው። ሰካራም ሰዎች መጥተው ቤት ማፈራረስና መደባደብ ልማዳቸው ነው። ምግብ ቤቱን እንዳወደሙትም ሆነ ሰዎችን መጉዳታቸውን አልነገርኩም። እንዴት አወቅ? ያው ግልጽ እኮ ነው አይደል እንዴ? ለዛ ነው የተዘጋው። አልቫሮ፣ የእውነት እዚህ ነገር ውስጥ እጅ አለበት አይደል? እና ሶፊያ እንዴት ነች? ደህና አይደለች። ምን ተፈጠረ? ምግብ ቤታቸው ተዘግቷል። ንግድ ፍቃዱን ተነጥቋል። ቅጣቱን የሚከፍሉበት የላቸውም።
ስለዚህ ምግብ ቤታቸውን መዝጋት አለባቸው። ቆይ ምን ያህል ነው ቅጣቱ? ልትነግረኝ ፈቃደኛ አይደለችም። ጉዳዩን በራሳቸው መፍታት ነው የፈለጉት። ምስኪን ሶፊያ፣ አባቷ ምን ሊያደርግ ነው አሁን? ወደ ሉስ ካቦ ሊመጣ ነው። ቢያንስ ከልጆቹ አጠገብ ይሆናልና ትንሽ ረፍት መውሰድ ይችላል። ስማኝ፣ በዛ ሰዓት በጣም ተናድጄ ነበር። የማይሆኑ ነገሮችን ስናገር ነበር። ለምን? አላውቅም። ሶፊያ ድብቅ እየሆነችብኝ ነበር። የደበቀችኝ ነገር ያለ መሰለኝ። ባለቤቱንም ራሱ እንዳናግረው አልፈለጉም። አንተን ገንዘብ ብጠይቅ ከዚህ ችግር በቀላሉ መውጣት ትችል ነበር። ነገር ግን ሶፊያ እንደዚህ አይነት ሰው አይደለችም። አላውቅም። ብቻ እዚህ ነገር ውስጥ የኤድዋርዶ እጅ እንዳለበትና ሶፊያ ደግሞ ከእሱ ጋር የሆነች ነበር የመሰለኝ። ግን ምንድን ነው የምታወራው? ለምን እንደዚህ ታስባለህ? አላውቅም። ንዴት ውስጥ ነበርኩ። ያደረኩትን ራሱ በደንብ አላስታውስም። አሌሃንድሮ፣ እንደዚህ እየሆንክ ያለው ብቻ ቀንተ እንዳይሆን እንደዛ። አዎ፣ እና ደግሞ ሶፊያ እንደዚህ አይነት ነገር እንደማታረግ አውቃለሁ። ያ ደግሞ ይበልጥ መጥፎ ስሜት እንዲሰማኝ አድርጎኛል። አስበዋል? እሷ እንደዛ መጥፎ ሁኔታ ውስጥ ሆና እኔ ግን ላሳምናት አልቻልኩም። ከእሷ ጋር መሆን አይገባኝ። አሌሃንድሮ፣ ልታምናት ይገባል። አለበለዚያ ግንኙነታችሁ ሊበላሽ ይችላል። የኔ ፍቅር። ውይ ኤርኔስቶ፣ ስላገኘው ደስ ብሎኛል። አንዴ ማውራት እንችላለን? ይቻላል ውዴ። እማዬ እንዳናገርካት ነገረችኝ። እና ምን አሰብሽ? በመካከላችን ለሚፈጠረው ነገር እኮ እማዬን ጣልቃ ማስገባት አያስፈልግም። የኔ ውድ ይቅር በይኝ፣ ግን እኔን ለመረዳት ሞክሪ። ጭንቀት ውስጥ ነኝ። እናትሽ የምትልሽ እንደምትሰሚ ያውቃለሁ። እሷ ደግሞ ስለ ቤተሰቡ የምትጨነቅ ሰው ናት። እማዬ በመካከላችን ያለውን ችግር ልትፈታው አትችልም። ግን ደግሞ መሞከራችን አይከፋም። ቫኔሳ፣ በጣም አፈቅርሻለሁ። ይኸውልሽ አሁን እኔ የምፈልገው ሰው አንቺን ወደ እኔ የሚመልስልኝን ሰው ብቻ ነው። ቆይ ምን ማለት ነው? ቫኔሳ፣ እኔ አሁን የዚህ ቤተሰብ አባል ነኝ። እንዲሁ ዝም ብለሽ ልትተኸኝ አትችይም። ኤርኔስቶ፣ ነገሮችን እያወሳሰብካቸው ነው ያለው። መቼም ተስፋ አልቆርጥም። እናትሽ መለየት እንደምትፈልጊ አታውቅም እና እስካሁን ድረስ ለእሷ አለመናገርሽ አሁንም በሁለታችን ተስፋ እንዳለሽ ያስብ። ሌላ ተጨማሪ ነገር ልዘዝ? የተለመደው በቂ ነው መቤት። እሺ፣ በጣም ጥሩ። ኢዛቤላ፣ እንዴት ብትደፍሪ ነው ሆቴሌ ድረስ መተሽ እኔ ላይ የምትጭኝ? ቤተሰቦቼንና አሌሃንድሮን ብቻቸውን እንድትታያቸው ላስጠነቀቅሽ ነው የመጣሁት። አብደሻል እንዴ? የአንቺ በራስ መተማመን ማጣት የኔ ጥፋት አይደለም ወይስ አሌሃንድሮ አንቺን የሚፈልግሽ ለጊዜው እንደሆነ አወቅሽ? ሆነም ቀረ አንድ ቀን ለእሱ የማትመጥኝ ሴት መሆንሽ መገንዘቡ አይቀርም። አንቺ የማትረቢ ውሸታ። አሁን ከፊቴ ዞር አፍሽን ዝጊ። አንቺ የምትሆን አንድም ቃል አልታገስም። የምታወሪው ነገር በሙሉ የማይረባ ነው። ወደድሽም ጠላሽም እኔ የአሌሃንድሮ ሚስት ነኝ። ስለዚህ ልታከብርኝ ይገባል። ሰማሽኝ አይደል?